አባትና ልጅ ማግባት ነው ፍላጎትሽ? አይደለም አንተም ማግባት ነው የምፈልገው። ከዛማ ካንተ ሐሳብ ጋር ስማማለሁ። ከዚህ በኋላ ወዳጅ የምትሆን ይመስላችኋል? እባክህ ናቲ ፍቅር መስጠት የምትችለው አንተ ነህ። ወጣትነቴን አልጣው። ደህና መሻችሁ? ደህና መሻል። ትሁት እናቴ ደህና ናት? በጣም ደህና ናት። አንዴ ነው ያው እናቴ እንያስ እኔን አንተን እናትህን የማይገላ ነው እንዴ የሚመስል? ቆይ ለምንድን ነው የምትፈሪው? ለምን አልፈራም? አንተ እኮ ለእሱ አደጋ ነህ፣ ሊገል ይችላል። ግድ የለሽም አንዴ ነው ያው። እሺ ናቲ እባክህን፣ እሷም እኮ አይነህ ማየት ናፍቃለች። ግን ናትዬ በእናትህ ነገር እንዳይበላሽ። ልጆች አልመሸም? ልክ ነህ አባይ። ደህና ደሩ። በቃ ልተኛ ነኝ። ደህና አደርሽ? ሰላም። ልጅሽ ማርከን ደህና ናት? ናቲ ትሁትን አልሰማ ብሎ ትዕግስት በማጣቱ ምክንያት ከራሱ አልፎ እሷንም ትልቅ ችግር ውስጥ ከቷታል። ስለነገሩ ካወቀችበት ጊዜ አንስቶም እሷን በደንብ የሚያስፈራራበት አንድ ትልቅ የሆነ ክፍተቷን ሲያፈላልግ የነበረው ገዛኸኝ ወደ ትውልድ ሀገሯ ሰላይ ልኮ ቤተሰቦቿን ካስፈለገ በኋላ ትሁት ምሳሳላት አንድ ትንሽዬ ሕፃን እንዳለቻት ታውቋል። ያንንም ተጠቅሞ ወዴትም ብትሄድ የነሱ ሚስጥር ፈጽሞ እንዳታወጣ በአንድ ልጇ ህይወት ማስፈራራት ጀምሯል። ከሁሉም ነገር አስቀድሞ ስለ ቤተሰቦቿ ያጣራው ገዛኸኝ ከዚህ በኋላ ትሁትን በእጁ እንዳስገባ ስላወቀ ትኩረቱን እናቱ እንዳልሞተች ወዳወቀው ልጁ ያደርጋል። ናቲ የእናቱን በህይወት መኖር አውቆ ለበቀል በዝምታ እንደተቀመጠ ቆይቶም ቢሆን ገዛኸኝ ያውቃል። ስለ ነገሮች አርቆ ማሰብ ከብዶት የእናቱን አይን ለማየት ሲል ሁሉንም የትሁት እቅዶች ያበላሸው ናቲ በዚህ ጉዳይ ላይ ረጋ ብሎ በማስተዋል የብልሰው ውሳኔ ካልወሰነ በቀር የተንኮል ሴራዎች የማያልቅበት አባቱ ገዛኸኝን ማሸነፍ የሚችል አይመስልም። እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ትሁት በዚህ ጉዳይ ብቻ ሳይሆን ናቲን አፍቅራው ማግኘት እንደማትችል ስታቅ በቅናት እየተንገበገበችው ባለችው ኔቲ ስቃያን እያየች ነው ያለችው። ትሁት ቤቱን እያጸዳች ባለችበት ከኋላዋ መታ መነጫነጭ የጀመረችው ቤቲ በንዴት እንዲሁም በቁጣ ድምጿ ቆይ ግን አንቺ ችግርሽ ምንድነው? ከኔስ ምንድነው ትፈልጊው ብላ ስትላት ትሁትም ቢቻልማ አንድ ነገር ነበር የምፈልገው እሱም ከዚህ ቤት መውጣት ነው። ከቻልሽ ከዚህ ቤት እንደወጣ አድርገሽ ውለታዋይልኝ ብላ ስትላት ቤቲም ሚስጥር ይዘሻል ደግሞ እኮ ቆይ ከዚህ ቤት ምን ጎደለብሽ ትላታለች። ትሁትም ምንም አልጎደለብኝም ግን እዚህ ቤት ካለው አስጨናቂ ታሪካችሁ በተጨማሪ ያንቺ ጭቅጭቅ ነው የሰለቸኝ። ቤቲ በቃ ተይኝ ስራዬን ልስራበት ትላታለች። ቤቲም በንዴት ይኸውልሽ ሌላኛው ክፍል ውስጥ አንቺ እንዳይቆለፍብሽ ከፈለግሽ ስርዓትሽን ይዘሽ ኑሪ ብላ ስትላት ትሁትም ማስፈራሪያ መሆኑ ነው ይኸውልሽ ቤቲ አስፈላጊ ከሆነ ለባልሽ ያለውን ነገር ሁሉንም ነግሬ መፍትሄ እንዲሰጠኝ ማድረግ እችላለሁ ብላ ትላታለች። ቤቲም በንዴት እያስፈራራሽ ነው አንቺ ሰሚኛልሽ አርፈሽ ተቀመጪ አለበለዚያ ማደርገውን አታቂም ብላ ዝታባት ጥላት ትሄዳለች። ከትንሽ ቆይታ በኋላ ከቤት መውጣት የፈለገችው ቤቲ ትሁትን ለብቻዋ ቤት ውስጥ ጥላት ላለመውጣት ወደ ውጪ እንድትወጣ አድርጋት እሷም ወጣለች። ትሁትም ናቲን ታገኘውና ማውራት ይጀምራሉ። ናቲም እናቱን ለማየት በጣም እንደጓጓ ይነግራታል። ትሁትም መረጋጋት እንዳለበትና እሱ እንዳወቀ ገዛኸኝ ካወቀ ሁለቱንም ሊያጠፋቸው እንደሚችል ነግራው ታስጠነቅቀዋለች። በዛ መሀልም ስልኩ ይጠራና ያነሳዋል። ቤቲ ነበረች። ናቲም ሰፈር ውስጥ አንድ ካፌ ከእንግዳ ጋር እንደሆነ ይነግራታል። መምጣት ትችል እንደሆነ ተጠይቀውና እሱ መምጣት እንደምትችል ነግሯት ስልኩ ይዘጋል። ትሁትም ባደረገው ነገር ተደናቅጣ እንዴ ናቲ ምን ነክቶህ ነው? እኔ ነው እኮ አሁን የምታንገበግበኝ ብላ ስትለው እሱ ምንም አታመጣም እንደውም እንዲህ ማሳረር ነው ትሁት አሁን እሷን ታያትና ምን ማድረግ እንዳለብን እንነጋገር ብሎ ሲላት ትሁትም ይኸውልህ ናቲ አሁን ላይ የድሮዋን አለሜን ልታገኛት አትችልም። ሰውየው በጣም ጎርቷታል ግን ትንሽ ከታገስክ የተሻለችዋን አለሜ ታገኛለህ ትለዋለች። እሱም እሺ ይልና ከኪሱ አንድ ወረቀት አውጥቶ ይህንን ወረቀት ስጪኝ
ጻፊልኝ እሺ ብሎ ይሰጣታል። ትሁት ወረቀቱን አንስታ በኪሷ እንዳስገባችን ቤቲ ትመጣና እንግዳ ያልከው የት አለ? ምን እያደረግክ ነው ያለው? ትሁት ከይቅርታ ጋር አንዴ ለብቻው ላናግረው ብላ ስትለው ናቲም የትሁትን እጅ ይዞ በሷ ቀጠሮማ አይቻልም ብሎ ይላታል። ቤቲም በቅናት እየተንገበገበች በቃ በኔ ቀጠሮ አገኛለሁ ብላ ጥላቸው ትሄዳለች። በዛን ሰዓት ገዛኸኝ ቢሮ ውስጥ ሆኖ ስልክ እያናገረ ነበር። ቀጥሎ ማገኛቸው ምንም ነገር ሳታደርግ ዝም ብለህ ብቻ አጣራሺ ቻው ብሎ ስልኩን ዘግቶ ወደ ቤቲ ጋር ደውሎ ቢሮ እንድትመጣ ይነግራታል። ስልኩንም ይዘጋውና በደስታ እኔ ገዚህ ነኝ ማንም ከኔ መብለጥ አይችልም ብሎ ለራሱ ይነግረዋል። ከትንሽ ቆይታ በኋላም ቤቲ ትመጣለች። ሰላም ልትለው እጁ ትዘረጋና ናቲ የትሁትን እጅ ሲይዝ ያየችውን አስታውሳ በንዴት ገዜ ብላ በጩኸት ስሙን ትጠራና ጠርታኝ እኮ ነው የመጣሁት ለምንድነው የፈለከኝ ብላ ታፈጥበታለች። እሱም እና ምን ያስጮሻል ደግሞ የፈለኩሽ ስለ ትሁት ቤተሰቦች መረጃ እንዳገኘው ልነግርሽ ነው። ከዚህ በኋላ ምንም እንዳትተነፍስ ማሳመን እንችላለን ብሎ ሲላት ቤቲም በደስታ እውነት የምርህና በጣም አሪፍ እጄ ላይ ጣላት የት አባቷ የዓለሜ ነገር በጣም አሳስቦኝ ነበር ግን ቆይ አንተ እንደባል መንከባከብ እጅ ምናምን መያዝ አትችልም ብላ ስትለው ገዛኸኝም እጅሽን ከሚይዝ ገንዘብ ባሲዝሽ ትመርጫለሽ አይደል እንዴ ብሎ ሲላት በንዴት ጥላው ትሄዳለች። ወደ ቤትም ስትገባ ትሁትን ይዛት ትገባና ትሁት ቅድም ስለተፈጠረው ነገር አስረጅኝ ብላ ስትላት ትሁትም እኔ እስክመጣ ውጪ ያልሽኝ በቃ ወጣው። ከዛም ናቲን ድንገት መንገድ ላይ አገኘሁትና ቡና ጠጣን ብላ ስትላት ቤቲ ከዚህ በኋላ አርፈሽ ተቀመጪ ናቲ የኔና የኔ ብቻ ነው ስትላት ትሁትም አባትና ልጅን የራስ ማድረግ አይከብድም ብላ ስትላት ቤቲም በንዴት እጅሽን ያዘሽ እኮ ብላ ትጮህባታለች። ትሁት እኔ ላይ ከምትጮህ የያዘኝን ጠይቀው ትላታለች። ቤቲም ተናዳ ጥላት ወደ መኝታ ክፍሏ ስትሄድ ትሁት ናቲ የሰጣትን ወረቀት ወደ ዓለም ክፍል በበር ስራ ሾልካ ትሰጣታለች። ዓለምም የተወረወረውን ወረቀት አንስታ ማንበብ ትጀምራለች። ደብዳቤውም የኔ ዓለም እንዴት ነሽ? በጣም ናፍቀሽኛል። እንዴት ብዬ እንደምነግርሽ ለራሱ አላውቅም። መኖርሽን አላምን ብዬ ከብዶኛል። እናቴ አንቺ ሞተች ካሉኝ ጀምሮ ደስተኛ ሆኜ አላውቅም። የእግር እሳት እንደሆነብኝ አለሁ። ግን እመኚኝ እናቴ ሁሉም በአንድ መልሰዋለሁ። ያስከፈልሽን ዋጋ በሙሉ አስከፍላቸዋለሁ። እስከማይሽ ጨንቆኛል። ዓለሜ በጣም እወድሻለሁ ይላል። እሷም ደብዳቤውን ደጋግማ እያነበበችው በደስታ ናቲዬ ጻፈልኝ እኔም ናፍቀኸኛል እስካዬ ቸኩያለሁ ትላለች። የዛኑ ቀን ማታም ናቲ እዛ ቤት ለማደር ይመጣና መሽቶ ሁሉም ከተኙለት በኋላ ትሁት ያለችበት ቦታ ሄዶ ማውራት ይጀምራሉ። እሱም ትሁት አንድ ነገር ቃል ልግባልሽ ከዚህ በኋላ ማንም ሊያሰቃይሽ አይችልም። ከኔ አልፎ ማንም አንቺን ሊያጠቃ አይችልም። ከዚህ በኋላ ነው ያለውልሽ ብሎ ሲላት ትሁትም እየተሽኮረመመች እሺ ግን አለውልሽ መባል በጣም ነው ደስ የሚለው ስትለው ናቲም አታስቢ ትሁቴ ሁሌም ቢሆን አለውልሽ በማንኛውም ሁኔታ ለችግርሽ ደራሽ ለሚስጥርሽ ተካፋይ ለሆን ከጎንሽ አለው ብሎ እያላ ባለበት በመሃል ቤቲ ትመጣና ምንድነው ትሁት ነገ በጠዋት አይደል እንድትነሺው አትተኝም? ናቲ አንተ ደግሞ ምን ነካ? ይሄ እኮ የባለትዳር ቤት ነው የምታረጉትን ነገር በአግባቡ አድርጉት ስትለው ናቲ ትሁቴ በቃ ግቢ ደህና ደሪ ብሎ እጇን ይስማታል። ቤቲም ባየችው ነገር በቅናት ተንገብግባ እኔንም እንደሷ እጄን ሳመኝ ትለዋለች። ናቲም ባልሽ ሳምሽ ብሏት ጥሏት ይሄዳል። በነጋታውም ገዛኸኝ የስራው ቦታው ቢሮ ውስጥ ሆኖ ወደ ቤት ይደውልና ሰላምታ ከተለዋወጡ በኋላ ናቲ ቤት መኖሩን ይጠይቃታል። እዛው እንዳለ ከነገረችው በኋላ ስልኩን ይዘጋና ይሄ ሰውዬማ አንድ ነገር ሸቶታል ብሎ በድጋሚ ስልኩን ነካክቶ ስለ ትሁት ቤተሰቦች እንዲያጣራ የላከውን ሰላይ ጋር ደውሎ ስላገኛቸው ሰዎች መረጃ ፎቶና ስማቸው እንዲልክለት ነግሮ ስልኩን ይዘጋል። ቀጥታም ከቢሮ ወጥቶ ወደ ቤት ይሄዳል። የዛን ቀን ማታም ነው ትሁትና ናቲ በድብቅ ስለ ዓለም ጉዳይ ሲሾካሾኩ ገዛኸኝ የሰማቸው። ናቲ ለነገሮች በመቸኮሉና ጠንቆቅ ባለመሆኑ ትሁትን ችግር ውስጥ ከቷታል። ገዛኸኝ ትሁት ልጅ እንዳላት ታውቆ አርፋ እንድትቀመጥ ማስፈራራት ጀምሯል። በቀጣይ ምን ይፈጠር ይሆን? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎች ሲለቀቁ በፍጥነት እንዲደርሳችሁ የደወል ምልክቷን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው በሰላም ቆዩ።